የአደይ የህይወት ፍጻሜ እጅጉን በጣም ያሳዝናል። አደይ በስተመጨረሻ በዴቭ እናት ማንቁርቷን ሲጥ አድርጋ በትራስ ከደፋቻት በኋላ እንደገና ደነገጠችና አንጠልጥለው ድንገተኛ ሆስፒታል ሲወስዷት ዴቭም እየበረረ መጣና አደይ በኔ እናት ችግርና ስህተት ምክንያት ይሄ ሁሉ መድረሱ በጣም ነው የማዝነው። የኔ ሚስት እስከ ዛሬ ድረስ ዋጋና መስዋዕትነት ከፍዬልሽ ዛሬ በእንዲህ አይነት መንገድ ትሆኛለሽ ብዬ አስቤም አላቅም። ይህን ሁሉ ያደረገችው ደግሞ የወለደችኝ እናቴ ናት። እናቴን ምን በማደርጋት እንደምችል ባላቅም አደይ በፍጹም ይሄ ነገር ላንቺ እንደማይገባሽ ጠንቅቄ አውቃለሁ። እናቴ ያደረገችው ነገር መቼም ይቅር አያስብልም እያለ ደም እንባ እያለቀሰ ይገኛል። የአደይ እናት ደግሞ ሰተት ብላ ለሰርጉ ስትመጣ ልጇ ሆስፒታል ገብታ እየተሰቃየችና መከራዋን እያየች ስታይ እጅጉን በጣም አዘነች። የዴቭ እናት ደግሞ ዴቭዬ ይቅር በለኝ፣ አንተ የምትወዳትንና የምታፈቅራትን ሚስት መውደድና ማፍቀር ነበረብኝ። ይሄን ነገር ደግሞ በጣም ስለተሳሳትኩኝ ይቅርታህን እፈልጋለሁ ብላ መለማመጥ ጀመረች። አደይም እጅጉ በጣም ልቧ ተሰብሮና አዝኖ ስለነበር እንዴት እንደዚህ ታደርገኛለች? እንዴት ሰው ቤት መታ ትገለኛለች? ብላ ጨለለች። የዴቭ እናት አሹን እኔ የምልህን ነገር አድርግና አንተም ሁሌ በር ከመጠበቅ ችግርህን ላላቅልህና በነጻ ህይወት ኑር እያለች ለመነችው። እሱም ደግሞ እንዴ ምን ሆነሻል የዴቭዬ ዋናት፣ እኔ አደይ ላይ ሌላ ችግርና ሌላ ነገር እንድፈጠር እየፈለግሽ ባልሆነ፣ ይሄ ደግሞ ትልቅና አደገኛ ቅሌት ነው፣ በፍጹም ላደርገው አልችልም ብሎ 4 ነጥብ ደመደመላት። እሷም ከሚባለው በላይ ጨለለችና አበደችና ተልጄ ህይወት እራቂ ብዬሻለሁ፣ ጭራሽ ለማግባት ደፋ ቀና እያልሽ ትገኛለሽ። አይደለም ዴቭዬን አግብተሽ ልትኖሪ ቀርቶ አጠገብሽ ማየት አልፈልግም። በተደጋጋሚ ማስጠንቀቂያ ሰጥችሻለሁ። ህይወትሽን የማትፈልጊው አንቺ ነሽ አለችና ወደ ለሊ ቤት ቀጥለጥ ብላ መኝታ ክፍል ገብታ ትራሱን አንስታ እፍን ስታደርጋት አደይም ደግሞ እንዳለ ትንፋሿ ጭልጥ አለ። ለሊ እንዳጋጣሚ ስትገባ በጩኸት ቤቱን ስትቀውጠውና በጩኸት ቤቱን ስታሞቀው እየበረረች ለዴቭ ስትደውልለት ባቡሬና ዴቭ ካሉበት ቦታ ላይ ሲመጡ እናቱን በከባድ ሁኔታ ጮኸባት። እማዬ አንቺ ባለጌና ቅሌታም ሰው ነሽ፣ እንዴት የሰው ልጅ ይህንን ያክል ከመጥፎ አስተሳሰብ በትራስ አፍነሽ ልትደፊያት ትደርሻለሽ? ይሄ እኮ ከባድ ቅሌትና ነውር ነው። እንዴት ስትይ አሰብሽው? እያለች መቃጠልና መናደድ ጀመረች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉ ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ በጣም አመሰግናለሁኝ። አደይ በመጨረሻ ድንገተኛ ሆስፒታል ገባች። የባቡሬም እናት ደግሞ ከአደይ ጋር ቁጭ ብለው እንዴት ዴቪስ ቢሆን እናቱ በለካችበት ሚዛን አንቺን ሊለካሽ ይገባል። አደይ አንቺ እኮ በጣም ጥሩና መልካም ሴት ነሽ። ለዴቭም ደግሞ ብዙ ዋጋና መስዋዕትነት ከፍለሻል። አሁን ላይ ምን ተገይቶ ነው እናቱ እንደዚህ ጸባዋ ሊቀየርና አንቺን ልትጠላሽ የቻለችው? አንቺን ካልወደደችሽና ከጠላችሽ እሱ ደግሞ እናቱ የምትጠላውንና የማትወደውን ነገር ማድረግ ሳይሆን ገለል ብሎ የራሱን ህይወት ወስኖ ቁም ነገረኛ መሆን ነበረበት። ዴቭ እኮ በጣም አጥፍቷል። ይሄ ደግሞ ትልቅ ቅሌትና ቅዥት ነው ብለው ሲናገሩ ወይኔ ጉዴ! ምን አይነት ጉድ ነው! አደይ እኮ
ቢያንስ ዴቭን ተረጋግተሽ ልታዳምጪው ይገባ ነበር። አደይ አንቺም ቸኩለሻል ብላ ለሊ ስትላት፣ ለሊ ራሴን አታሳሚኝ፣ እኔ በጣም ችግርና የማልፈልገው ነገር ነው የተሰማኝ። እንዴት እሱ በልብስና አደይ ሌላ ማንነት ኑሯት ወይም የእናቱ ጸባይ በተገለባበጠ ቁጥር እኔም አድቤ እንድገለባበጥና አድቤ ችግር ውስጥ እንድገባ ነው እንደምትፈልጊው? ይሄ ደግሞ ስህተት ነው። እባክሽ ልትረጂ ይፈልጋለሁ ለሊ። ምንም ቢሆን እኮ እኔ ለዴቭ ብዙ ነገርና መስዋዕትነት ከፍያለሁ። ከዛም በዘለለ ደግሞ የኔ እናት እኮ ዴቭን እንዳላገባ የከለከለችበት ምክንያት ኖራት። በኋላ ችግሩን አስረዳናት፣ ተረዳችሽ አለች። የዴቭ እናት ግን እሱ በነገራትና እሱ ባስረዳት መልኩ ያንን ሁሉ ተቀብላ እንዴት እንደዛ ልትለይ ትችላለች? መብቷ ነው ልጇን አለማግባት። ግን ቤተሰቦችን በዚህ ልክ ስታዋርድብኝ በጭራሽ ልቋቋም አልችልም ብላ ተናገረችና ማዘሯም አደይን ለማረጋጋት ሞከረች። አሁንም ቢሆን ከፍቅር እናት ቤት ሁና እነ ሮማንንና ሄሉዬን እያሰቃየቻቸው ስለ ሰራተኝነት እናንተ ሊገባቸው አይችሉም፣ መቼም ቢሆን የምታውቁት አይመስለኝም እያለች እየተቆጣቻቸው ትገኛለች። የፍቅርና በመጨረሻ ምንድን ያለቻት፣ ስሜ አልሚ፣ እውነቱን ልንገርሽ አደይ እንደ መልኳ ንጹሕና ጥሩ ሴት ናት። ከምታስቢው በላይ እጅግ በጣም ጠንካራ ሴት ናት። ስለዚህ ዴቭ ደግሞ ሁሉን ነገር ጨርሶ ሳምንት በቀረው ውስጥ ይሄን ችግር መፍጠርሽ ልክ ነሽ ወይ ብሎ ሲላት፣ ቆይ ምን ሆነሻል እታለም? አንቺ ነሽ የልብ እየሰጠሻት ዴቭ ጭንቅላት ላይ እየወጣችው። እኔ እኮ እንዴት አለ ቆንጆና እኛንና ክብራችንን ዘራችንን የምትመጥን ሴትዮ በዚህ ሳምንት በሰርግ አግባቡ እድረዋለሁኝ ብላ ስትል፣ እንዴ ሳያፈቅራት ሳይወዳት እንዴት ይሄን ልትይ ትችያለሽ ብላ ስትላት፣ እንዴ ፍቅር ምን ያደርጋል ዋናው ጥሩነትና ገንዘብ ነው ብላ ደመደመች። ሮማንም እጅግ በጣም ተገረመችና አይ እሱ መሆን የለበትም፣ ዴቭ የፈለገውንና የወሰነውን የማግባት መብት አለው። ልጄን አንቺ ነሽ ወልድሽ አሳደግሽልኝ፣ ጥፊ ከፊቴ። እኔ ምለውት አለም ከአንድ ያለ ሁለት ሰራተኛ እንኩቶ የሆኑ ሰራተኞች ታዝ ከቤት ሙልጭ አርገሽ አባረሽ ደመኛ ሰራተኛ አምጪ፣ ገንዘብሽን የሚጨርሹ ዝም ብለሽ ነው እንዴ አለቻት። አልሚዬ ተረጋጊ ብላ የፍቅር እናት ጸጥ አለች። ፍቅር እንዳጋጣሚ መጣይና እንዴት ዋላችሁ ስትል፣ የኔ ያልሽ ፍቅርዬ እንደው ከወለዱ አይቀር እንዳንቺ ትኩስና እሳት የሆነ ሰው ነው፣ ነይ እስኪ አጠገቤ ቁጭ በይ ብላ አለቻት። ሩታ መጣችና አልማዝ እንዴት ነሽ ብላ ከእሷ ጋር ቁጭ ስትል፣ እኔ ምለው አልማዝ የዴቭንና የአደይን መለያየት ለምንድን ነው የፈለግሽው? አደይና ዴቭ እኮ በጣም ይዋደዳሉ፣ ብዙ መስዋዕትነትና ዋጋ ተከፍሎበታል። እንዴት እምቢታ ያለሽ? ድሮም አንቺ ወደዚህ ስትመጪ ይሄ ነገር እንደማይሳካ ፈርቼ ነበር ስትል፣ ቆይ እናንተ ምን አገባችሁ? በህይወት እያለሁኝ ዴቭ የኔ ልጅ አደይን አያገባም፣ እሱን ደግሞ ተናግሬያለሁ። ቆይ እናንተ ምን አስነክታችኋት ነው አደይ 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 እያላችሁ አይምሮዬን የምታደነዝዙት አለችና ከዛ ቦታ ላይ ተነስታ ወደ መኝታ ክፍሏ ሄደች። መኝታ ክፍሏም ተሄደ በኋላ አጥሜት አምጡልኝ፣ ቆይ እናንተ ሰራተኛ ተብላችሁ የውጭ ሀገር ምግብ መስራት የማትችሉት ለምንድን ነው? ደንባራ ሁላ እያለች እየተሳደበች ትገኛለች። ሮማንና ሄሉ በጣም ተሰቃዩ። አሹ ደግሞ ከሄሉ ጋር ቁጭ ብሎ ስለ ዴቭ እናት እያወሩ ነበር። በጣም ተናደደና በቃ የአደይ መጨረሻ የሆነ ማለት ነው። በጣም ያሳዝናል። አደይ የእህቴ ብዙ ነገር ከዴቭ ጋር ለፍታ በእናቱ ምክንያት እንደዚህ መሆኗ በጣም ያሳዝናል። አረ ብታያት አሹ በጣም አደገኛና ከባድ ሴት ናት። ይልቁንስ አሁን ሂጅና ሮማንን ጠሪልኝ ሄሉዬ ብሎ ሲላት፣ ሄለንም ሮማንን ልትጠራ ሄደች። ሮማንም ተመልሳ መጣችና አሹን አይኗን ጭፍን አድርገው ከሱ ጋር መጫወትና መቀለድ ጀመሩ። ከዛ ቆይ ሰራተኛና የበር ዘበኛ እንዲህ ከልክ በላይ ስትጃጃሉ እንዴት ነው የሚያስጠላባችሁ? ስማ
ከኔ ጋር ተስማማና ስራ ቆጥረህ የማትጨርሰውን ገንዘብ ልስጥህ እያለች አሹንም የዴቭ እናት መጀንጀን ጀመረች። ዴቭ ከዶክተሩ ጋር ፊት ለፊት ተፋጠጠና አደይ ደግሞ ልቤን ስብርብር አድርገዋል። ምን ልትል መጣህ? ቀጥ ለጥ ብለህ ቤቴን ለቀህ ውጣ። አይንህን ላይ አልፈልግም። ዴቭ አንተ በጣም አደገኛና አስመሳይ ሰው ነህ። ለእናትህ እኔ ምን አይነት ሴት እንደሆንኩኝ በጭራሽ አታቅም። አንተ ግን እሷ ከመምጣቷ ስለ እኔ ባህሪ ሙልጭ አርገ ስትነግራት ናቀችኝ፣ ጠላችኝ እና እሷ የጠላችኝን እኔ ካንተ ጋር የምቀጥል ይመስልሃል? አይንህን ላይው አልፈልግም ብላ ስታሰናብተው ዶክተርንም ደግሞ ምን አባክ ትሰራለህ? በቃ ክፍተት በተፈጠረ ቁጥር እየዘለልክ ወደ አደይ ጋር የምትመጣው ለምንድን ነው አለና ማንቁርቱን ሲይዘው ዴቭም ደግሞ እጅጉን በጣም ስላዘነ ዶክተሩም እባክህ ዴቭ አንተ እንደምታስበው አይደለም። የእናትህን ምርመራ ከጨረስኩ በኋላ ለሊ ደውላለች መጣሁ። አደይ በጭንቀትና በንዴት ልቧ ላይ ከባድ በሽታ ፈጥሮባታል። እሱን እያከምኳት ነው። ሌላ ምንም የተፈጠረ ነገር የለም። ለማንኛውም ያለውን ነገር ተነጋገሩ። አደይ የዴቭ እናት የልብ ኬስ ስላለባት አንቺም ልትረጅና ጊዜ ሰጥታችሁ በደንብ እንድታወሩበት ፈልጋለሁ አለና ሊወጣ ሲል እጁን ያዝ አደረገችው አደይ። ዶክተር አንተ ቁጭ በል እሱ መሄድ ይችላል ብላ ስትለው በጣም ተናደደና ዴቭም እሳት ጎርሶ ሄደ። ዶክተሩም ተአደይ ጎን ሆኖ የተፈጠሩትን ነገሮች በሙሉ ለማረጋጋትና ለማስረዳት ሞከረ። መጨረሻ ላይ እንግዲህ ዴቭም በመንገድ ላይ ሲሄድ ኪንጎና ዳይመንድ አይተውት ዳይመንድ በጣም ስለተናደደ ይሄ አስመሳይ ሰላቢ ምን ይመስላል እንደዛ እትትትትት ብሎ ከገባባትና እትት ብሎ ለሱ እንድትሆን ካደረገ በኋላ እንዴት እንደዚህ ሸምጥጦ በእናቱ ያሰድባታል? እኔማ ሰሞኑን ተፍተፍ ብዬ ከዶክተሩ ጋር ነው ማጣምራት ብሎ አለ። ዶክተርም ሰተት ብሎ ከአደይ ጋር ቆይታውን አደረገና ወደ ሆስፒታል ሊመለስ ሲል ዳይመንድን መኪና ውስጥ አስገባና ይዞት ሄደ። ዶክተር ያቺ አልካት ላይ ከጊዜ ብዛት ወደ አንተ ትመጣለች፣ እመነኝ፣ አንተማ እውነተኛና ትክክለኛና አፍቃሪ ነህ ብሎ ሲለው አይደል አለና በጣም ተገረመ። ሩታ ደግሞ ለዶክተር የጻፈችለትን መልእክት ወይንም ደብዳቤ ዳይመንድ አንስቶ ሲያነብ ወይ ጉድ የኔ ሻኪራ ናት እንዴ ለካ እዚህ እየመጣሽ ካንተ ጋር የምትጠመጠመው አለ። ዳይመንድ እሷን ልጅ ታውቃታለህ እንዴ? እኔ እስካሁን ድረስ በሽታዋን አላወቅኩትም። ትመጣለች፣ ትሄዳለች፣ ታወራለች፣ ትጫወታለች፣ መጨረሻ ላይ ደግሞ ትናደዳለች፣ ስፈልግ ተሳርባ ትሄዳለች። ምንም ያልገባኝ ነገር ቢኖር የሩታ ባህሪ ነው። ወይ ጉድ ፍቅር እንደዛ ነው ዶክተር። አሁን አደይስ እንዴት ናት? ስለ አደይ ሁሉንም ነገር ሰምቻለሁ። ዳይመንድ ያለችበት ስቃይ በጣም ያሳዝናል እያሉ ማውራት ጀመሩ። ዳይመንድ እንግዲህ ከዶክተሩ ጋር ሊያጣብሰው ወስኗል። የቤዛ ወንድም ደግሞ ፍቅርን አግቶ እያሰቃያት ይገኛል። አደይ በመጨረሻ እንደዚህ መሆኗ በጣም ታሳዝናለች። ቀጣይ ፓርቲ የአደይና የአደይ መጨረሻ ምን ይሆናል የሚለውን የምናይ ይሆናል። እስከዛውን ድረስ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።